የተወዳጇ የቴሌቪዥን ፕሮግራም አቅራቢዋ ናፍቆት ትግስቱ ያልተነገረው የፍቅር ታሪክ ለፍቅር የተከፈለው ዋጋና በሞትና በህይወት ውጣ ውረድ ውስጥ እንኳን ሆና ለፍቅሯ ያላትን ታማኝነት ያረጋገጠችው ብርቷና ጠንካራዋ ሴት ያስባለ ጉዳይ ከሰሞኑ የብዙዎች ልብ ነክቷል። በሞትና በህይወት መካከል ሆኜ በሆስፒታል አልጋ ላይ ተኝቼ ነበር የተንበረከኩላት ብሏል። የትዳር አጋሯ ይህን በተመለከተ ከቀናት በፊት የትዳር አጋሯ ያስተላለፈው መልእክት የብዙዎች ልብ ነክቷል። በመረጃ ሰዓታችን ይህን ጉዳይ እናነሳለን። ናፍቆት ትግስቱና ያልተነገረው የፍቅር ህይወቷ ምን ይመስላል? በዝርዝር ጉዳይ የምንቃኝ ሲሆን በሌላ በኩል ደግሞ በዛሬው ዕለት ከተሰሙ ጉዳዮችና አስደንጋጭ መረጃዎች መካከል 3 ያክል የኢትዮጵያ አትሌቲክስ አሰልጣኞችና 4 አትሌቶች በሀገረ አሜሪካ መኮብለላቸው ተሰምቷል። አስደንጋጩ ነገር ከኦሪገን ድል መልስ ወደ ሀገር ቤት ይመጣሉ ተብሎ ሲጠበቁ 7 የአትሌቲክስ ቡድን አባላት አሰልጣኙን ጨምሮ አትሌቶቹ መኮብለላቸው በርካቶችን አስገርሟል፣ ደግሞ አስደንግጧል። ይህን ጉዳይ እናነሳለን። እስከ ፍጻሜ አብራችሁ እንድትሆኑም በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታም። በኢትዮጵያ ቴሌቪዥን በፕሮግራም አቅራቢነት ብቅ ብላ የተዋወቀችውና ወደ ኢቢኤስ ቴሌቪዥን ተሻግራ ከፍተኛ የተባለ ተቀባይነት ዝናና ተወዳጅነትን ያተረፈችው ዕውቋና ተወዳጇ የቴሌቪዥን ፕሮግራም አቅራቢ ናፍቆት ትግስቱ የፍቅር ህይወቷን በተመለከተ ከሰሞኑ ብዙዎችን ያነጋገረ የከፈለችው ዋጋ በምስጋና እንዲቸርላት ያደረገ ጉዳይ ብቅ ብሏል። ባለቤቷ የትዳር አጋሯ የልጆቿ አባት የሰጠው ምስክርነት ለካ ይህም ገጽ በሷ ውስጥ አለ ብለው ብዙዎች እንዲያስቡ አድርጓል። በተለይም ደግሞ ከአዲስ አበባ ዩኒቨርሲቲ ተመርቃ በኢትዮጵያ ቴሌቪዥን የመዝናኛ ክፍል ውስጥ በመስራት ዕውቅናና ዝናን ያተረፈችው ይበልጥ ደግሞ ወደ ኢቢኤስ ቴሌቪዥን ገብታ ከፍተኛ ድምቀት የሆነችው ከኢቢኤስ ቴሌቪዥን ቆይታን አጠናቃ ከጓደኛዋ ሊያት ጋር በመሆን በቻናሏን ቴሌቪዥን ጣቢያ የምንመለከታት ናፍቆት የፍቅር ህይወቷ ምን ይመስላል? በሞትና በህይወት መካከል ሆኜ በሆስፒታል አልጋ ላይ ተኝቼ ነው የተንበረከኩላት ሲል ያን ጊዜ አስታውሶ የትዳር አጋሯም እሷ ለፍቅር የከፈለችውን ዋጋ አወድሶ ጽፎላታል። በእንባና በህመም ብሎም በከባድ መስዋዕትነት የተገነባው የጋዜጠኛ ናፍቆት ትግስቱና የባለቤቷ ጋዜጠኛ ብሩክ እንዳለ እጅግ ልብ የሚነካው እውነተኛ ፍቅር ታሪክ ተገልጧል። ብዙዎች ፈተና ሲመጣ ጥለው በሚሸሹበት በዚህ ፈታኝ ዘመን ናፍቆት ትግስቱ ግን ለእውነተኛ ፍቅርና ታማኝነት ዋጋ ከፍላ አሳይታለች። ናፍቆት ገና ከልጅነት ጀምሮ የነቃች በትምህርቷ ጎበዝ ብሎም ህልሟን ለማሳካት የምትተጋ ጠንካራ ሴት ነበረች። የ12ኛ ክፍል ትምህርቷን በጥሩ ውጤት አጠናቃ የአዲስ አበባ ዩኒቨርሲቲ ምደባዋን ስትጠብቅ በክረምት ወቅት በካፌ አስተናጋጅነት በመስራት የሚደንቅ ማንነቷን አሳይታለች። በመቀጠል በጋዜጠኝነትና ኮሙኒኬሽን ትምህርቷን አጠናቃ በኢትዮጵያ ቴሌቪዥን ኢቲቪ በሙያ ማገልገል ጀመረች። በዚህ ሙያ መንገዷ ነበር ህይወቷን የሚቀይረውና የልቧን ስጦታ የትዳሯን አጋር ጋዜጠኛ ብሩክ እንዳለን ያገኘችው። የተቀራረበው ጓደኝነታቸው ወደ ጥልቅ ፍቅር ተለውጦ ስለነገ ትዳራቸውና ውብ ህይወታቸው ማለም ጀመሩ። ነገር ግን በህይወታቸው ላይ ያልተጠበቀው ከባድ የማይታለፍ መስል ፈተና ተደቀነ። ጋዜጠኛ ብሩክ ከተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ጋር ያደረገው ቃለ መጠይቅ በወቅቱ ባለመሰራጨቱ ምክንያት ከቴሌቪዥን ጣቢያው ጋር ወደ አለመግባባት አምርቶ ስራውን እንዲለቅ ተገደደ። ከዚያም አልፎ አንድ ቀን ምሽት ወደ ቤቱ ሲመለስ ባልታወቁ ሰዎች በደረሰበት ከባድ ድብደባ ምክንያት የወገብ ወይም ደግሞ ዲስክ መንሸራተት ህመም አጋጠመው። ህመሙ ከቀን ወደ ቀን እየተባባሰ በመሄዱ ምክንያት መራመድ እስካለመቻል ደረሰም። በሀገር ውስጥ ያለው ህክምና በቂ ስላልነበር በኢትዮጵያን ከፍተኛ ርብርብ ወደ ቱርክ ኢስታንቡል ለከባድ ቀዶ ጥገና አመራ። በዚህ በጭንቀትና በህመም የተሞላ ጊዜ ነበር። ናፍቆት ትግስቱ ግን በዚያ ጊዜ ለህክምናው ሲያመራ አብራው ከጎኑ ሆነች። ይህች አንዲት ሴት ለሰከንድ እንኳን ሳትለየው ከባድ የፍቅር የታማኝነት መስዋዕትነትን ከፈለች። የህመሙን ስቃይ አብራው ተካፈለች። ተስፋ ሲቆርጥ ብርታት ሲደክም ደግሞ ምሰሶ ሆነችው። በዚያ ከባድና ፈታኝ ቀዶ ጥገና ወቅትም በህክምና ክፍል ውስጥ ጋዜጠኛ ብሩክ ከዶክተሮችና ነርሶች ጋር በመተባበር ለአጋሩ ለአይን ማረፊያው ለናፍቆት ልዩ ሰርፕራይዝ አዘጋጀላት። ናፍቆት ለአጭር ጊዜ ወጣ ብላ ስትመለስ በአበቦች በተሸለመው የህክምና ክፍል ውስጥ ተንበርክኮ ታገቢኛለሽ ወይ ሲል የጋብቻ ጥያቄውን አቀረበላት። እሷም በእንባ ተሞልታ ጥያቄውን ተቀበለች። በፈጣሪ እርዳታና በባለቤቱ አጋዥነት ህክምናው ተሳክቶ ብሩክ በእግሩ መቆም ቻለም። ወደ ሀገራቸው ተመልሰው በደስታ ተጋብተው አሁን የሁለት ልጆች እናትና አባት ለመሆን በቅቷል። ጋዜጠኛ ብሩክ ስላለፈው መከራ ሲናገር ጨለማው ለዘላለም አይቆምም፣ ህመም ለዘላለም አይደለም፣
ዛሬ የምታፈሱት የመከራ እንባ ነገ የምስጋና እንባ ይሆናል በማለት ተስፋ ለቆረጡ ሁሉ ትልቅ አስተማሪ መልእክትን አስተላልፏል። እውነተኛ ፍቅርና ታማኝነት ምን ያህል ከተራራ የገዘፈና እንደማይፈርስ የሚያሳይ የህይወት መንገድ ተብሎ የነሱ እንዲታይና እንዲደነቅ ብዙዎችም እንዲያወድሷቸው አድርጓል። ታዲያ ያለፈበትን ስቃይና ህመም በተመለከተ ጋዜጠኛ ብሩክ እንዳለ ከሰሞኑ በማህበራዊ ትስስር ገጽ ያጋራው መልእክትም ለሷ መወደስ ያቀረበበት፣ ፍቅሩን የገለጸበት፣ በዚያ ከባድ ጊዜ ከጎኑ ለነበሩት ምስጋና ያቀረበበት ይህ ማስታወሻ ብዙዎች የተቀባበሉትና እየተጋሩት ይገኛሉ። በዚህ ወደ ሌላኛው ጉዳያችን ስናልፍና ስንሻገር እጅግ አስደንጋጭ በሆነ መልኩ የሀገርን ሰንደቅ ለማውለብለብ ከሀገር የወጡት አትሌቶችና አሰልጣኞች በሄዱበት ኮብልለው ቀርተዋል። 3 አሰልጣኞችና 4 አትሌቶች አሜሪካ ፖርትላንድ ላይ መኮብለላቸው ተሰምቷል። ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ ነበር 7 የቡድን አባላቱ ከሉካን ቡድኑ ጋር የተሰወሩት። የአሜሪካኗ ዩጂን ኦሪገን ለኢትዮጵያን ከፍተኛ ውጤት የሚመዘግባት ከተማ ብቻ ሳትሆን በርካቶች የሚኮበልሉባት ታሪካዊ ከተማ ሆናለች ሲል ጋዜጠኛ ይሳቅ በላይ በአትሪክ ስፖርት ዘገባው ይህኑ ይፋ አድርጓል። በአሜሪካ ኦሪገን ዩጂን ሲካሄድ የነበረው ከ20 ዓመት በታች የ21ኛው የዓለም አትሌቲክስ ሻምፒዮና መጠናቀቁ ይታወሳል። ወደ ውድድር ስፍራ የተጓዘችው ሀገራችን ኢትዮጵያ በሻምፒዮና 2 ወርቅና 5 ብር እንዲሁም 1 ናስ በድምሩ 6 ያክል ሜዳሊያ ማግኘቷም ይታወቃል። ዛሬ አመሻሹን ከወደ ኦሪገን የተሰማው መረጃም አስደንጋጭ ነው። ለዚህ ለዓለም ሻምፒዮና ከተጓዙት የሉካን ቡድን አባላት መካከል 7ቱ ፖርትላንድ ላይ መኮብለላቸው ተረጋግጧል። የኢትዮጵያ አትሌቲክስ ልዑካን ቡድን በአሁኑ ሰዓትም ከፖርትላንድ ተነስቶ ወደ ቺካጎ አየር ማረፊያ ተጉዞ የነበረ ሲሆን እነዚህ 7ቱ የቡድን አባላት ከሉካን ቡድኑ ተለይተው መቅረታቸውን አትሪክ ስፖርት ኦፊሻል ማረጋገጡን አስታውቋል። እንደ ታማኝ መረጃ ምንጮች ከሆነ ከሄዱት 4 አሰልጣኞች መካከል 3ቱ ከቡድኑ ጋር ባለመመለሳቸው በአሁኑ ሰዓት ወደ ኢትዮጵያ በመገስገስ ላይ በሚገኘው አውሮፕላን ውስጥም አንድ አሰልጣኝ ማለትም አሰልጣኝ መሰረት ብቻ እንደሚገኝ ነው ምንጮች የገለጹልኝ ሲል ጋዜጠኛ ይሳቅ በላይ አስታውቋል። አትሌቶቻችን በተመለከተ 4ቱ አትሌቶች እንደ ኮበለሉ የገለጹት የመረጃ ምንጮችም በዎኪንግ በ800 ሜትር በ5000 እና በ3000 መሰናክል ላይ የሚሳተፉ አትሌቶች ከቡድኑ ጋር አብረው እንዳልተመለሱና ኮብለው እንደቀሩ የመረጃ ምንጮቻችን አረጋግጠውልናል ሲል ጋዜጠኛው ዘግቧል። የአትሌቶቹና የአሰልጣኞቹ ሙሉ ስም እንደደረሰው ጋዜጠኛው ቢያስታውቅም ለቤተሰቦቻቸውና ለደህንነታቸው ሲባል ግን የሁሉንም ስም ይፋ ከማድረግ መቆጠቡን ገልጿል። የአሜሪካኗ ዩጂን ኦሪገን ለኢትዮጵያን ከፍተኛ ውጤት የሚመዘግብባት ከተማ ብቻ ሳትሆን በርካታ አትሌቶች፣ አሰልጣኞችና አመራሮች የሚኮበልሉባት ታሪካዊ ከተማ ሆና እንድትመዘገብ አድርጓል። ይህኛው ክስተት ታዲያ ከዚህ ጋር በተገናኘ ብዙዎች በተለያየ መልኩ ሐሳባቸውን፣ ስሜታቸውን እያንጸባረቁና እየገለጹ ይገኛሉ። የዘንድሮ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በርካታ ወዛጋቢና አነጋጋሪ ጉዳዮች በተለያየ መልኩ ሲነሱበትና ሲንጸባረቁበት ነበር። የአትሌቶቹ ሄዶ በዚያው መኮብለል ደግሞ ሌላ መዘዝ ሊያመጣ ይችላል። ወደፊቱ የኢትዮጵያ አትሌቲክስ ላይ ሊኖረው የሚችለው ጥላም ከፍተኛና አስቸጋሪ ስለመሆኑ የሚገልጹ ምንጮች ሐሳባቸውን እየተናገሩና እያጋሩ ይገኛሉ። እኛም ከዚህ ጉዳይ ጋር በተገናኘ አዲስ መረጃ ሲኖር ወደ እናንተ ይዘን የምንመለስ ይሆናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ አክብሮታዊ ግብዣና ጥሪያችንን እያቀረብን የዛሬ መረጃ ሰዓታችንን በዚህ እንቋጫለን። በሌላ መረጃ መልሰን እስከምናገኛችሁ ግን በያላችሁበት ያለንበት ጥሩ መልካሙን እየተመኘን እዚህ ጋር ተሰናበትን። ኢትዮ ግሎባል 360 የእርሶ እውነተኛና ታማኝ መረጃ ምንጭ።